ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የወይኗ ሜዳ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩ ዳጣ ድራማ ክፍል 128 ዛሬ ይዤላችሁ መጥቻለሁ። እንግዲህ በዚህ ክፍል ላይ የማርቴ እህት ተመልሳ መጥታለች። ተመልሳ ከመምጣቷም ይቅርታ ሙሉ በሙሉ እንኳን ሳትጠይቅ አሁንም ሴራ እየጠነሰሰች ትገኛለች። ለዚህም ደግሞ ኤቢን በጣም ነው ያሳፈርሽኝ። ምን አይነት ሰው ነሽ? እኔ ላንቺ ብዬ ተጣልቼ አንቺ ግን ከዳሽኝ። ይቅርታ መጠየቅ አለብሽ እኔን እያለች እያስፈራራቻት ነበረ። ኤቢ ግን በጭራሽ እንደውም አንቺ ነሽ ይቅርታ ማለት ያለብሽ። የዋሸሽውን እና ያጋለጥኩት ምንም አላደረኩ፣ ስልኬን ሰበርሽብኝ። ስለዚህ ይቅርታ ማለት ያለብሽ አንቺ እንጂ እኔ አይደለሁም አለቻት። እኔ ግን የማውቅሽ ኤቢ አይደለሽ፣ ምን ሆነሽ ነው የተቀየርሽ አለቻት። እኔ ያው ኤቢ ነኝ፣ አሁንም ቢሆን ለእውነት ነው የምቆመው። ስለዚህ ብዙ አትሰቢ ለእኔ ብላ ጥላት ተነስታ ሲካሄድ አርዩ ክሬዚ እያለቻት ነበረ። እና ዝም ብላት ወታ ስከድ እንደ አጋጣሚ ደግሞ እሷ ወታ ስከድ ተናዳ ጥላት አጎንብሳ ብቻዋን እያወራች ነበር። አቶ ደረጀ ደግሞ በሩን ከፍቶ ወደ ግቢ እየገባ ነበር። እንደ አጋጣሚ ሳሎን ላይ ቁጭ ብላ ብቻዋን አጋልጠዋለሁ፣ የእውነት እህቴ ላይ እንደተጫወተባት አይቀርም፣ እህቴን የዋህ ስለሆነች ብቻ እናም በፍቅሩ ስለደነዘዘች እሷን እያታለለ መኖር አይችልም። እኔ በደንብ ነው ጠንቅቄ የማውቀው። እሱን ሳላጋልጠውና ልኩን ሳላስገባው እረፍት አይኖረኝም ምናምን እያለች እንግዲህ ደረጀን አፏን ሞልታ ብዙ ነገር እያወራች እሱ ደግሞ ቆሞ እየሰማት ነበር። እንደ አጋጣሚ ግን ቀና ስትል ከፊት ለፊቷ የቆመው አቶ ደረጀ ነበር። እናም እጅግ በጣም ነው የተናደደው። እስካሁን አይተነው በማናቀው ልክ ተናዶ ስሜታዊ ሆኖ መጥፎ ቃላትንም ጭምር እገልሻለሁ እያላት ነበር። ሰው ገድዬ አላውቅም፣ ግን ለመጀመሪያ ጊዜ አንቺን እገልሻለሁ። ምክንያቱም በትዳሬና በቤቴ መሀል እየገባሽ እበጠብጣለሁ ካልሽ እና አላቆምም ካላልሽ የመጀመሪያ አንቺን ገድዬ እጅን ለፖሊስ ሰጣለሁ። ስለዚህ ብትጠነቀቂ ይሻልሻል። ወደ ቤቴ ችግር በቀረብሽ ቁጥር እኔ ደግሞ ወደ አንቺ ይበልጥ ቀርባለሁ። አርፈሽ ተቀመጪ፣ ቤቴን ሰላም አትንሺ ብሏት ልኳን ነግሯት ከቤት ተመልሶ ወጥቷል። እሷም በጣም ደንግጣለች። ጭራሽ ግን ከቤት ተመልሶ ወደ ውጭ ሲወጣ ወደ ቤት እኮ እየገባ ነበር አለችው ማለት ነው። በጣም ምገርም ነገረኛ እኮ ነች። ባይዘወይ እውነት አላት። እንደ እህቴ ተበድላለች ብላ እንደምታስብ እህት ትክክል የምንላት ነገር አለ። ግን በጣም ነገረኝነቷና ሴረኛነቷ በጣም ነው የሚደብረው፣ እጅግ በጣም። ዳጣን ደግሞ የበለጠ አጥብቃ ትጠላታለች። አላውቅም ለምን በአንድ በኩል ደግሞ ማርቲ በትዳሯ እጅግ በጣም ደስተኛ ነች። በባሏ የሚሰጣትን እንክብካቤ ስታይ ቅናት የሚያድርባት እህትም ትመስላለች። አንዳንድ እህቶች ባይዘወይ ቀናተኞች ሰዎች አሉ። እንዲሁ እህትም ቢሆኑ እንኳ ግን በእህታቸው የሚቀኑ ሰዎች አሉ። እንደዛም ትመስላለች። በአንድ በኩል ደግሞ ለእህቷ የተቆረቆረች ጀግና እህትም ትመስላለች። እናም እንግዲህ ይህን ሴራዋን አላቆመች። ምንድን እያለች ማርቲ ጋር ተገናኙ። ዓይንሽን በጨው አጥበሽ መጣሽ አጅሪት፣ ደፋር እኮ ነሽ አለቻት። እንዲህ ማርቲዬ እህትሽ አይደለሁ እና ሌላስ መሄጃ ምን አለኝ? ምን አማራጭ አለኝ ብለሽ ነው? እባክሽ ይቅርታ አድርጊልኝ አለቻት። እሺ ግን ደግሞ በአንድ ነገር እንስማማ ይገባል። በአንዲትም ነገር ቢሆን በቤቴ ጉዳይ እንዳትገቢ፣ አይመለከትሽም። ትዳሬን እስካሁን ጠብቄ ያኖርኩትን ያህል ወደፊትም መቀጠል እፈልጋለሁ። ዝም ብሎ አይደለም እዚህ የደረሰው። ስለዚህ እኔ ባሌንም ወዳለሁ፣ ትዳሬንም ወዳለሁ። አርፈሽ ተቀመጪ። ማስተካከል የተበላሸ ነገር ቢኖር እንኳን እኔን እንጂ አንቺን አይመለከትም። ጣልቃ እንዳትገቢ። በጭራሽ የማልጠብቃት እህቴን ይሆንሽብኝ። ድጋሚ አንድ ስህተት ብታስገቢ ግን እውነት ነው ምልሽ መፈጠርሽ እንድጠይ ነው ማድረግሽ። ጭራሽ እህቴም እንዳልሆንሽ ነው የምነግርሽ። ስለዚህ አንቺ ትዳርሽን ስላፈረሽ እኔም ማፍረስ አለብኝ ማለት አይደለም። ብትች እንኳ ተሰትረሽ መኖሪያሽ ነበረ። ያን የመሰለ ትዳርሽን አፍርሰሽ ባዶሽን ቀረሽ። አሁን ባዶ ስኮኝ የኔንም ትዳር ባዶ ለማድረግ እንዳትሞክሪ ብላ ጭራሽ ነገረቻት ልኳን ማለት ነው። እና እኔን እየወቀሽ ነው በትዳር አለቻት። ግጥም አድርጌ ወቅስሻለሁ፣ በአንቺ ችግር ነው ትዳርሽ እዚህ የደረሰው አለቻት። ብቻ እንዲህም ብትላት ግን አሁንም ተመልሳ እሷ ከተንኮል አታርፍም። እናም ሰላምዬ ደግሞ ዳጣን እንዳትመጪ ዛሬ እዛው ዳሪ ብላት ስለነበረ ሌቱ አልነጋላት ብሎ ነው ያደረችውና
ዳጣዬ በሌሊት ተነስታ ሰላምዬ ጋር እየሮጠች ሄደች። ሳመቻት ምንም ስማት አልጠገበችም። እናቴ ልንገርሽማ አሁን በቃ ብዙ ብር ስላለኝ ገበያ እንሂድና ልብስ ልግዛልሽ፣ ጫማ ልግዛልሽ፣ በቃ የሆነ ነገር ልግዛልሽ አለች። አይ ዳጣዬ ካልተሰራበት 1 ሚሊዮን ብዙ አይደለም እኮ ብርቅ ሆኖብሽ ነው አይደል? ይሄ እኮ ያልቃል ልጄ፣ ብዙ አይደለም። ለማንኛውም ችግር የለውም እሺ ተገዥልኛለሽ አለች። እንዴ ማያውና በጣም ብርቅ ነው የሆነብኝ። አስበሽዋል? 1 ሚሊዮን እኮ ነው። ግን የእውነት እትያውቃለች ይሄን ነገር አለቻት። አዎና ተማክረና ያደረግንልሽ ብላኛለች አለቻት። ገረማት። ግን እኮ እትዬ በጣም መልካም ሰው ናት፣ በጣም ነው የምታሳዝነኝ አለቻት። እናም ዝሮ ወደዛ ቤት አሁን እንመለስ የምትይውን አቁሚሽ ሰላምዬ፣ በእናትሽ አታሳዝንሽም? ግን ማርቲ በጣም እኮ ነው የጎዳችኋት አለቻት። አዎ ግን ደግሞ ልጄ አንቺ የማታውቂው ብዙ ነገር አለ፣ እጅግ በጣም ብዙ። በዚህ ምድር እንደኔ ብዙ ችግር የተሸከመ ብዙ ኃጢአት ያለበት ሰው አለ ብለሽ ታስቢያለሽ? ብዙ የማታውቂው ነገር አለ። አንቺ ገና ልጅ ነሽ ልጄ። እኔ ከዚህ በኋላ አሁን 2 ልጅ ይዤ የሚያገባኝ አለ የሚያስተዳድረኝ። ስለዚህ ቀጥ ብዬ መሄድ አለብኝ ወደዛ ቤት ነው። እናንተም በአባታችሁ ቤት የመኖር ሙሉ መብት አላችሁ። ስለዚህ እዛ ቤት መሄድ ግዴታዬ ነው አለቻት። አይ ሰላምዬ፣ አይ ብር እኮ አለኝ እኔ፣ አንቺና እኔ በቃ ቤት ተከራይተን መኖር ያለብን። እነሱንም ታያቸው። አባዬ እኮ በጣም ነው የተጨነቀው። ሰላምዬ እባክሽ እዛ እንሄድ አትበይኝ አለች። አይ ግድ ነው፣ እሱም ማመን መቀበል አለብሽ። አንቺ ልጅ ነሽ እሺ። እኔ እናትሽ እምልሽን ደግሞ መስማት አለብሽ። አንቺ አሁን ምንም ነገር አይገባሽም። እናም እዛ መሄድ ግዴታ ነው አለቻት። አስበሽዋል? ግን ማርቲ ምን ልትልሽ እንደምትችል አውቃለሁ። ምን ልትለኝ እንደምትችል በደንብ አውቃለሁ። ብትችል የሆነ ነገር አንስታም ተኩሳ ልትገለኝ ትችል ይሆናል። ደግሞም አልፈርድባትም። ግን ደግሞ እዛ መሄድ ግዴታ ነው አለቻት። ግን እማዬ እስኪ ንገሪኝ፣ ማለት አባቴ አስገድዶች ነው ወይስ እንዴት ነው? እኔ ግን የተፈጠርኩት በምን ምክንያት ነው? እንዴት እማዬ ላይ እንደዛ ጨከንሽ አለቻት። አይ ዳጣዬ ታሪኩ ረጅም ነው። በእርግጥ ትልቁን ድርሻ አባትሽ ቢወጣም እኔም ለዚህ ጥፋት ተጠያቂ ነኝ። እኔም ራሴን ይጸጽተኛል እኮ በጣም ነው የሚያሳፍረኝ። ምንም የሚነገር ታሪክ ባይሆንም ግን ደግሞ እኔ በሰዓቱ ገና ወጣት ነኝ። ብዙ ሰዎች አይናቸውን የሚጥሉብኝ እንቡጥ የረዳ አበባ ምስል በጣም ማምር ወጣት ልጅ ነበር። ወጣትነት ደግሞ ከባድ ነው። በዛ ስሜት ውስጥ እንዳለው ጋሸም አይኑን እንደጣለብኝ ገባኝ። እናም አይኑን እንደጣለብኝ ሲገባኝ ዝም ብዬ በስበብ አስባቡ በፊት እንመላለስ ነበር። ያ ማለት እሷም ለሱ የሆነ ስሜት እንደነበራት የሚያሳይ ነው ማለት ነው። እናም ጋሸም የትዬን ለ1 አመት ለትምህርት ወደ ሌላ ሀገር መሄዷን ስበብ አድርጎ ሰፍሮ ነበር የመጣው። በእርግጥ ቢሆንም ግን በቀን ያሰበውን ነው። እናም በዛን ሰዓት የተፈጠረው ይሁን የሆነ በእርግጥ አባትሽን እኔን እጅግ በጣም ነው የሚጸጽተን፣ በጣም ነው የምናፍርበት ልጄ። ግን ደግሞ እውነቱ ይሄ ነው አለቻት። በጣም ደነገጠች። ዳጣም አንገቷን ደፋች። ሰላምዬም እንደ ጸጸታት ተናገረች። ግን የሰላምዬ ጸጸት በዚሁ አልቆመም። ምክንያቱም የተወለደው ወንድ ልጅም የሱ ነው። ስለሱ አባት ስጠይቃት ግን አልነገረቻትም። ግን ደግሞ በአባታችሁ ቤት ነው ማደግ ያለባችሁ እያለቻት እንኳ ዳጣ አሁንም በእናቷ ፍቅር ስለታወረች ምንም ነገር ማገናዘብ አልቻለችም። ሰላምዬ ግን ሳታውቀውም ቢሆን እናንተ ማደግ ያለባችሁ በአባታችሁ ቤት ነው ብላታለች ደጋግማ። እንግዲህ ማርቲም እህቷን ስለ ትዳሯ ጣልቃ እንዳትገባና ምንም መጥፎ ነገር እንዳትናገር ልትከላከልም፣ እሷ ግን ልታቆም ባለመቻሏ ቢያንስ ከቻላችሁ ዋና ዋና ንብረቶችሽን በኤቢ ስም አድርጊው፣ ምክንያቱም ኤቢ የጋራ ልጃችሁ ናት። ስለዚህ እባክሽ አንቺ ፍቅር አውሮሽ መቼም ቢሆን እውነቱን ማየታችም፣ እባክሽ እህቴ እኔ የምልሽን ስሚኝ አንዳንድ ጊዜ እንኳ ብላ፣ አንቺ ከሰሙሽ ብዙ ነገር ታያለሽ እና ቅምጥ አስቀምጧብሻል እያልሽኝ ነው ማለት ነው አለቻት። እንዲህ እያለ እንግዲህ ናታንና አብጌልም የሆነ ካፌ ተቀምጠው ነበርና ስለ ትምህርት ቤታቸው አንድ ተማሪ አንስተው እኔም በጣም ነበር የሚያስቸግረኝ አለች። ናታን አንቺ ግን ከትምህርት ቤት ልጆች ጋር መች ተስማምተሽ ታውቂያለሽ አላት።
አዎ አልተስማማሁም ማለት ግን እኔ ጥፋተኛ ነኝ ማለት አይደለም። ትክክል የሆንኩበትን ነገር ቢያምኑም ባያምኑም እኔ ትክክል ነኝ ብዬ ስለምናገር ነው። ለዚህ ደግሞ ተጠያቂ ሊሆን አልችልም ማለት አላት። ማለት ለምሳሌ እኔ አንተን አፈቅርሃለሁ አይደል አለችው። እና አላት ዳጣም ታፈቅርሃለች አይደል አለችው። አዎ ግን ደግሞ እኔ ማፈቅራታለሁ አላት። እኔ የጠየኩህ እኔ አፈቅርሃለሁ ነው አይደል? ግን ደግሞ እህቴም አፍቅርሃለች። ያ ማለት እኔ መጀመሪያ ከዳጣና ከኔ ያወቅከው ማንን ነው? እኔ ነው አይደል አለችው። አዎ ስለዚህ እኔ ነኝ ቀድሜ ያፈቀርኩህ፣ እህቴ ደግሞ ከኋላ መታ ነጠቀችኝ። ያ ማለት አንተ አፈቀርከኝም አላፈቀርከኝም፣ እህቴ ማፈቀረችም አላፈቀረችም እኔ አንተ ማፍቀሬን አላቆምም ማለት ነው። ይሄ የኔ እውነት ነው አለችው። አንቺ ከሰሞች ብዙ ትያለሽ አይነት ነገር። በቃ እሺ ወደ ቤት እንሄድ አላት። እሷም አይ አክስቴ መታለች፣ በቃ እኔ ደግሞ ወደ አባቴ ነው መሄድ የምፈልገው፣ በዚህ ሰዓት ወደ አባቴ ቢሮ ነው መሄድ የምፈልገው አለችው። እሱም እሺ በቃ ላድርስሽ ብሏት ወጡ ማለት ነው። ቀጥ ብላ አባቷ ቢሮ ሄደች። አባቷ ቢሮ ሄዳም እንግዲህ አባቴ ለዳጣ እናትሽን ነግራሻለሁ ብለሃት ነበር አይደል? ነገርካት አይደል? ማነች? እባክህን አባቴ ንገሪ ለወቃት አለች። ተይ አብጌል ማወቅ የሌለብሽን ነገር ሁሉ አውቀሽ ከዚህ በላይ መሄድ አይጠበቅብሽም ልጄ፣ እባክሽ ተይ አታስጨንቂኝ። ደግሞ አላስጨንቅህም ብለሽኝ የለ ከጎንህ እቆማለሁ ብለሽኛል ነበር፣ አሁን አታስጨንቂኝ አላት። አባቴ ላስጨንቅህ እንኳን አልነበረም። እሺ በቃ ተወው አለችው። እስኪ በልጅነት ታወራልኝ የነበረውን ታሪክ አውራልኝ አለችው። እሱም እረስቸዋለሁ አስታውሰዋለሁ ብለሽ ነው? ባይሆን መጽሐፉ ባይኖር እንኳ ስልኬ ውስጥ ይኖራል፣ ከሱ ላንብብልሽ ብሎ አነበበላት። ስለ እውነት የሚናገር መጽሐፍ ነበርና እየሰማች ግን እያለቀሰች ነበር ኤቢ ማለት ነው። እናም እያለቀሰች ሳለ በመጨረሻም አባዬ በቃ ተወው ብላ አቋርጣ አባቷን ሄዳ አቀፈችው። አክስቴ መታለች አይደል? ተጣላታለህ አይደል አክስቴ አለችው። አይ የምጠላው እንኳ ባህሪዋን ነው አላት። እውነት ነው ሰው በሰውነቱ አይጠላም፣ ግን ሰው የሚያንጸባርቀው የራሱን ባህሪ ስለሆነ ያንን ባህሪውን አጥብቀን እንጠላዋለን። ይሄ ሰውኛ ባህሪያችን ነው። ማናችንም ብንሆን ከሆኑ ሰዎች የምንወድላቸው ሰውነታቸውን ብቻ ሳይሆን ባህሪያቸውንም ጭምር እንደሆነ የሚያሳይ ነው። እናም አቶ ደረጀም የተናገረው ይሄንን ነው። የማርቲ እህት የሚጠላ ማንነት ያላት ሰውነቱ አይደለም። እንደውም እንደ ሰው ካየነው ደም ግባት ያላት ወይም ደግሞ በሰውኛ አጠራር ተወዳጅ መልከ ቁመና ያላት አይነት ነች። ግን ደግሞ በጣም የሚያስጠላባት የሚጠላ ወይም ደግሞ እንድትጠላ የሚያደርጋት ባህሪዋ ነው። ስለዚህ በጥሩ አገላለጽ ገልጿታል ብዬ አምናለሁ። እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ስጡ። ለዛሬው በዚህ ክፍል ይዤ የመጣሁትን ጨርሻለሁ። በቀጣዩ ክፍል እስክንገናኝ በጣም ነው የምወዳችሁ። ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ተባበሩኝ። ውድ የሀገሬ ልጆች ሰላማችሁ ይብዛ።